በስከ መጨረሻም አቶ ገዙ እንግዲህ አለሜ ፊት ለፊታቸው ሂዳ አለሜን እንግዲህ ትሁት ባቀደችው እቅድ መሰረት እንግዲህ መተኮስ አቅቷቸው እጅ ከፍንጅ ተይዘው ወደ እስር ቤት ገብተዋል። እንግዲህ አለሜን አግኝቼ እንግዲህ እሷን ገድዬ ሲኦል እንገናኛለን እያሉ ያሰቡት አቶ ገዙ እንግዲህ ጉድ ሆነዋል ማለት ነው። እሳቸው የተኩራሩበትን ፋይል እንግዲህ ከጠበቃው እየተቀበሉ የያዙትን ፋይል ደግሞ በጎን ደግሞ አባባ ደግሞ ሄደው ያን ፋይል ተቀብለው ስለነበረ ከእንግዲህ ወደ አብቅቶላቸዋል እያሉ ሲፎክሩ ያበቃልህ ግን አንተ ነህ እያሉ ጠርተው ሳይጠሩት እንግዲህ ድንገት ይሄድና ቁጭ ይላል። ከየት መጣህ ሲል ይጠይቃቸዋል። ዱብ ባልኩ ድንገት ሲል አባባም ስቀው በሳቅ ፈነዱ። እኔ እንዳሾፍክብኝ አትቀርም አሉ። አሁን ምን ፈልገህ መጣህ አሉት አባባ። መደራደር አለብን አሉ ሽንፈታቸውን ያወቁ አቶ ገዙ። ምንድን ነው? እየለመንኩ እኮ አይደለም። ታዲያ ምን እያልክ ነው? እንዴት ነው መለመን? ስትለምንማ አየሁ እኮ አለው። እንዴ አሉ። ስንት ልስጥህ ሲላቸው እንግዲህ እንደለመደው በውስና የተጨማለቁት አቶ ገዙ በሳቅ ፈነዱና ኧረ እባክህ አሉት። አለሜ ገንዘብ ይኖራታል ብለህ አታስብ። አለሜ ገንዘብ ከኔ ነው የምትወስደው አሉ። እኔ ተቀብዬ ሳይሆን ሰጥቼ እንጂ ተቀብዬ አላቅም። አንተ እንደ ልጅነት መሰለህ አሉት። ወይ አቤት አቤት አሉ አቶ ገዛኸኝ። እንደፈለግክ ገምተው። አሁን ምንድን ነው የምትፈልገው? ይልቅ እጅህን ለፖሊስ ስጥ አሉ። ቀልድህን አይጠገብም አሉ አቶ ገዙ ተንቀባረው። እንዴ አንድ ሚስጥር ንገርህ። ናቲ ከኔ ቤት የወሰደውን ፋይል በሙሉ ለእኔ እጅ ጋ ደርሷል። ያን ካላስያዘ እኔ መታሰር አልችልም አሉ። እሱን እኔ ደግሞ አንድ ሚስጥር ንገርህ አሉ አባባ። እሱ ፋይል ደግሞ እኔ እጅ ይገኛል ሲሉት አቶ ገዙ አሁን ለአንተ ጊዜ አልቋል፣ ሂደልኝ ውጣ ብለው ሲሉት አቤት አቤት ሂድልኝ በማለት ሲያባረሩት በጣም ተናደደ። አንተ ገንዘብ ልክፈልልህ አለው። አንተ ገንዘብ ልታወጣ እንደ ልጅነትህ አዋተን እንክፈል ማለት ነው የምትፈልገው? አንተ ምን ይላል ይሄ አሉና አቶ ገዙ ተነስተው ሄዱ። እንግዲህ ወይዘሮ አለሚም ልጃቸውን በማግኘታቸው በጣም ተደስተዋል። እንግዲህ ያን ፍለንትኑ እንዳይሰራ ያደረገችው ደግሞ አለም እሷ ስለሆነች ልጇንም ይዛ ወጥታለች። አባቷን በመንገድ ላይ እየመጣ ስለነበረ እባክሽ ልጅሽን ካያሽ ወደ ሀገር ቤት ሂጂ ስትባል እንግዲህ ትሁትም በዚህ አጋጣሚ የ2 ዓመት ውለታ የተዋዋለችውን ከአቶ ገዙ የነበረውን ፋይሏን እንግዲህ ይዛባቸው ወጥታለች። እሱም የት አባቷ ማትሄድም 2 ዓመት የተፈራረመችው ወረቀት አለ እያለ ይሞኛል። እሷ ግን ያን ከመኝታ ቤት ባለፈው ፓርት እንዳየነው ገብታ አውጥታ ወስዳ ጉድ ሰርታቸዋለች። አሁን ምንም አይነት እጁ እንደሌለ ሲታወቅ እንግዲህ እጁን ለፖሊስ እንዲሰጥ በመደረጉ አልሰጥም ሲል ግን አለሜ ከዚህ በላይ እሱ ፖሊስ ከእስር ቤት ካልገባ መኖር አንችልም እያሉ ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ አለሜ ፊት ለፊት ሂዳ ከአቶ ገዛኸኝ ጋር ብትጋፈጥም የሚተኩሱበት ሁልጊዜ የሚያስፈራሩበት ነገር እንዳይተኩስ በማድረጓ ትሁት በጣም ኪሳራ ሆነው እንደውም ፖሊሶቹ ደረሱበት ስትለው እግራ ውጪ ነበር የፈረጠጠው። ይህ ግን ከእስር ቤት መግባቱ የማይቀርለት የሆነው አቶ ገዙ አሁንም ቢሆን ድርድር እያለ ወደ አቶ አባባ ቢሄድም አባባ ደግሞ አልቆልሃል በፋይሉ መሰረት ክስህ ይመሰረትባል ሲሉት ፋይሉ እኮ እኔ እጅ ነው ሲሉ ኧረ እባክህ እኔ ልቀድሜ ያለው ያንተን ፋይል እኔ አስመጥቼ እጅ ያስገብቸዋለሁ ሲሉት ገዙ በጣም ነበር የተናደደው። ቤቲ እህቷን ሄዳ እየጎበኘች እያለች እህቷን በነ አለሜ ገንዘብ እንግዲህ ልታሳክማትና እግሯ መራመድ እንድትችል ዶክተሩ እንድታናገርላት ነግራት እንግዲህ ተስማምታ መታ። እህትም በጣም ተደስታለች። እውነት ይሄ ገንዘብ ግን አሁን እውነት ተላልፎ ለቤቲ ሆኖ ነው ይህን ነገር የሚደረገው ወይንስ ምንድን ነው የሚለው እናያለን። እንግዲህ ወይዘሮ አለሜና ደግሞ ናቲ ቁጭ ብለው እንግዲህ የአባት ጉዳይ አልቋል፣ ያንተንና የኔን ጉዳይ እንነጋገር በማለት እንደ እናትና ልጅ ቁጭ ብለው ይመካከራሉ። ስለ ትሁት ልጠይቅህ እፈልጋለሁ አለችው አለሜ። ቆይ ንገረኝ እስቲ ትሁት ምን ነች ስትል ትጀምራለች። ሚስቴ እንድትሆን የምፈልጋለት ልጅ ነበረች፣ ታዲያ ምን ሆነ አለችው እና እናቱ ዝም ስትልበት ደነገጠና ማየ
ለምን ዝም አልሽ? ንገሪኝ እንጂ አላት። ህይወት በምን ይበላሻል መሰለህ? በትዳር አለችው። በምን ይስተካከላል? በትዳር በርሜል ሀሳብ ጀመረችለት። እና ምን ማለትሽ ነው እማዬ? ሰው ቤት ስለሰራች አነሰችብሽ? ትሁቴ በማንም ፊት አንሳታ የምታንስም አይደለችም። ሞገስ አላት። ጠንካራ ናት። በጣም ጥሩ ናት። ልበቀና ናት። ለሰዎች ስትል የምትጋፈጥ ናት። አዎ እማዬ፣ እሷ ያንተ ሚስት ከሆነች አንተ እድለኛ ነህ አለችው። እኔማ ልጅ ስላላት አይሆንም ትኛለሽ ብዬ ነበር እማዬ አላት። ልጅቷ የአንተም ልጅ ናት። ስለዚህ እኔ ቀድሜ ከልጄም በፊት የልጅ ልጅ ስላረከኝ ደስ ይለኛል እንጂ አይከፋኝም። በጣም ደስ የኔም ልጅ ናት ልጅቷ አለች። ስለዚህ ምንም ይሄ ነገር አንተ የልጅ ልጅ ሰጠኝ ማለት ነው አለችው። እሷ ግን ትፈራለች መሰለኝ፣ የሆነ ነገር ትፈራለች አላት። በስራዋ ትፈራለች። ስራዋ እኮ ጀግና ናት። ለምን ትፈራለች? እንዲያውም የሰው ቤት ስትገባ የሰው ችግር ልትቀርፍ የምትገባ ይመስለኛል። እኔ በተለይ እያደረገችልኝን በቃላት አልገልጸውም ናትዬ አለችው። አዎ ጥሩ ሴት ነች፣ በጣም ጥሩ ናት አለ ናቲም። ጥሩ ምግብ እኮ ከዓመታት በላይ የበላሁት እሷ ከመጣች ናት። ህይወቷን አስይዛ እኮ ነው እኔን እንደዚህ አይነት ነገር አንተና እኔ ያገናኘችን አለችው። አዎ ናትዬ፣ እሷ ውለታ በፍጹም አይመለስም። በቃ እማዬ ሚስቴ እንዳደርጋት እንድትሆን እርጂኝ። ሚስትህ እንድትሆንልህ የምታደርግላት አንተ ነህ። እኔ ደግሞ ገንዘቤ ከተመለሰልኝ ድል አድርጌ በሰርግ ደግሼ ድራችኋለሁ አለችው። አመሰግናለሁ እማዬ በማለት ደስታውን ትሁቴን አመስግናት። ዳግም እንድንገናኝ እኮ ያደረገችን ትሁቴ ናት። ትሁቴን አመስግናት አለችው። እሺ አለ። አሁን እንግዲህ እናንትና ቤቲና እሷም እየተመካከሩ ነበረ። አሁን ቤቲ ነይ እስኪ ውጭ ይዤሽ ሊውጣ ብሎ ትሁትን ይሄዳል ናቲ። አረ እሷ የሆነ ነገር ሆናል መሰል፣ እስኪ አናግራት፣ ለማንኛውም እሷ እናስፈቅጃት ልንጣ ብሎ ወደ ምኝታ ክፍል ይገባል። ምኝታ ክፍል ከገባ በኋላም እንግዲህ ቤቲ ቁጭ ብላ አገኛትና ምን ፈልገህ ነው አለችው። ቤቲ አባዬ ባንቺ ብዙ ብር እንዲያስገባልሽ ነግረሽኝ ነበር። አዎ የእናቴ ድርሻ ነው። እናቴ ደግሞ አልሞተችም። ምን አለ? ምንም መደባበቅ እኮ አያስፈልግም። አውቃለሁ፣ ታውቂያለሽ። ስለዚህ ነገሩን ከተገላለጥ ነው። ግን አንድ ነገር ላስቸግርህ አለችው። ምንድን ነው አለች። እኔ አለሜን ላናግራት የምፈልገውና ልጠይቃት የምፈልገው ጉዳይ አለኝ። ለምን ይቅርታ መጠየቅ ፈለግሽ አላት። እኔ ይቅርታ ምላት ነገር አለኝ አልኩህ እኮ ተረዳኝ። ፖሊስ አልፈራም እኔ ግን እሷን ውስጤ እንዲረጋጋ አለሜን አግኝቼ ይቅርታ ባደርግላት ደስ ይለኛል ስትለው፣ እሺ ይኸውልህ ለእሷ አትንገራት፣ ግን እሷ ያለችበትን አገናኘኝ አለችው። የት ትገናኛላችሁ አለችው። አላችሁበት። እሺ ካለንበት ቤት ወስድሻለሁ። እሺ አመሰግናለሁ፣ ግን አሁን ትሁትን ፈልጊያታለሁ፣ ይዣት ልውጣ አለ። አልፈልጋትም፣ ይዛት ውጣ ስትል ፈቃደችለትና በቃ ተያይዘው ወደ እናባባ ቤት ይሄዳሉ። ከእናባባ ቤትም ከሄዱ በኋላ ትሁት እንግዲህ አለሜ ጋራ ቁጭ ብላ ታወራለች። እኛ ስንሰራ በጣም ድካማ ይመስልናል አለችው። ቆይ እስቲ መጀመሪያ ና አሉና ናቲን አባባ የሆነ ነገር ላሳይ ብለው ወደ መኝታ ክፍል ይዘው ትሄዳሉ። በዛን ቅጽበት እንግዲህ ትሁትና አለሜ ደግሞ ቁጭ ብለው ወሬ ይጀምራሉ። አለሜ እንዴት ነሽ አለቻት። ትሁትዬ እንዴት ነሽ አንቺ? በአንቺ ላይ አለሁ፣ ከናቲ ላይ ደግሞ ግንኙነታችን በስቷልሳ እንዴት ነው ሲሉ አደነገጠች እና አፋረች። ትሁት ምንድን ነው ለምን ታፍሪያለሽ? አይ አለች። እኔም እኮ ነግሮኝ ነበረ አለች። ምኑን ነው የነገርሽው አለች። ነግሬው ነበር እኮ። እየቀለድሽ ነው እንዴ አለች። በነገረኝ ነገር በጣም ተደስቻለሁ አለችና አለሜ ከትከት ብላ ሳቀች። እኔ ግን ፈርቼ ነበር አለች። ሰው ቤት ስንሰራ የምንከበር አይመስለኝም። እንዳንቺ በዚህ ሰዓት የማከብረው የለኝም። ሰው ቤት ስትሰሪ እኮ እዛ ቤት ላለ ሰው መስዋዕትነት ወስደሽ አንቺ ክብር ነው የሚገባሽ። ያወጣሽ ሰው ነሽ። ሰው እኮ ነው እንደዛ አያስብም አለቻት። እንደ ሰው ቤት ሰራተኛ የማከብረው ሰው የለኝም፣ ስራውንም አከብረዋለሁ አለቻት። ኧረ ሞገሽኝ እኮ አለ ትሁቴ። ክፍያውም እኮ አይመጥናችሁም፣ የምንሰጣችሁን ክብር አይመጥናችሁም አለቻት። አካበድሽው እኮ
ስራችን እኮ ነው አለች። የምሬን ነው እኮ አለች። ውጭ ሰርተን ደክመን ስንመጣ ያማረ ቤት ተጸድቶ ምግብ ተዘጋጅቶ ስንመጣ እፎይ ብለን ልጆቻችንን ጣል አድርገን ስንሄድ እናንተ ጋራ ያማረ ምግብ በልተነ ጠጥተነ ዘና ብለን እኮ ምንተኛው እናንተ ስትኖሩልን ነው አለቻት። ሁላችሁም ጉልበታችሁና እጃችሁን ይባርክላችሁ፣ እኛ እናንተ ባዶ ነን። የቤት ፊቷም ሰራተኛንም እንደዚህ ላት ነበር በማለት ያላት ስሜቷን ነገረቻት። በቃ ይሄንን አትልም ብላ በጣም ፈርታ የነበረችው አንቺ የልጄ ሚስት ስትሆኚ እንደሱ የታደለ የለም በማለት ስትላት ተነስታ አመሰግናለሁ ብላ ሳመቻት። ከዛም አባባ ያንን ፋይል ወስደው መኝታ ቤት ይኸውልህ አንተ ያስተላለፈውን ፋይል ጠበቃ ወስዶ ለእሱ ሰጥቶብህ ነበር፣ እኔ ግን ከጠበቃው ተቀብዬ ይኸውልህ በዘዴ አምጥቼልሃለሁ ሲል ይገርማል። አባ እንዴት ይሄን ያደርገኛል? እኔ እኮ ነገ ዛሬ እያለ ሲያራዝምብኝ የሆነ ነገር እንዳለ ተረድቼው ነበረ እና ይህንን አባት በመያዙ ነው እኮ አሁን ሲጎራብን የነበረው። አባትም ጋር ተገናኝቼ ጭራሽ ስንት ልክፈልህ ይለኛል እንደለመደ በገንዘብ መጨማለቁን አለው። እንደው በዚህም መሰረት እንግዲህ አሁን አለሜ ነፃነት ወጥታ አቶ ገዙ ወደ እስር ቤት ቢሄድም ቤቲ ያላወራረደችው ሂሳብ እንዳላት እንደ አዲስ ደግሞ ቤቲ ከአለሜ ጋር ተነስታለች። ይህን ገንዘብ እውነት እሷ ትመልሳለች ወይንስ አትመልስም የሚለው ነገር አጠራጣሪ ነው። ምክንያቱም ወደ ስሟ አዙረዋል። ትሁቴ እኔ በሁሉም ነገር ሁኜ እንደ አንቺ እንዳሳላስብ ቀርቻ አልነበረም ማለት ግን እኔ እንጃ አለሜ ግን ፈቃደኛ ባትፈልግስ ሲል ትፈልጋለች ብሎ ነበር መጀመሪያም ቅድሚያ የነገራት። እንደምትፈልግም እናቲቱ አረጋግጣላታለች። ቤቲና እንግዲህ እሷን ጓደኛ ነገር ሆነዋል። ሆኖም ግን አሁን ብዙ ምክሮችን እየተመካከሩ ይገኛሉ ከትሁት ጋር። ትሁትን ግን ራስሽን አሳልፈሽ ባትሰጪ አንዳንዴ ጥሩ ነው አትሞኝ ትላታለች። እሷ ግን በፍጹም ይሄን ነገር ምንም አልተቀበለችላትም። አሁን እንግዲህ እናቴ ደግሞ ይላል አባባ ሲያዋራ እሁድ ብቻ ነበረ ጊዜ ነበራት። አሁን ብዙ ጊዜ እሰጥሃለሁ ልጄ ይቅር በለኝ፣ በስራ ተጠምጄ እኮ ነው በልጅነቴ እንደዚህ ያሆንኩት አለችው። እሷ በጣም ቢዚ ናት፣ ለእኛ የሚሰጠን ጊዜ የላትም አለ ለአባባ ሲናገር። እክስሃለሁ ልጄ እንኳን አገኘሁ እንጂ አለች። አልተቀየምኩሽም እኮ እማዬ አላት። ግን አሁን አንቺ ረፍት ያስፈልግሻል ብዬ ነው አለ። ለእኔ አለመራብ አለመጣም ትልቅ ነገር እኮ ለምጃለሁ። ግን ምንድን ነው እያደረግሽ ያለሽው ሲላት፣ ሽንት ቤት እኮ መሄድ እኮ ፈልጌ ነበር። ኧረ እየቀለድሽ ነው እማዬ? አልቀለድኩም ትክክል ነኝ ሲል አባባ ብድግ አድርገው ስሚ እና አሁን ይህንን ሰውዬ ዝም በልተኛለሽ እንዴ? አንድ ነገር ላድርገው፣ አንድ ነገር ብታደርገው አንድ ነገር ትሆንብኛለህ ልጄ እባክህ። ግን አለ አባባ ደግሞ ስላለፈው ነገር እያነሳህ ባትነግራት ላለሜ ጥሩ ነው። ምክንያቱም ነገ አባትህን እጎዳለሁ ስትል እናትህ ደግሞ መልሳ ትጎዳለች። ይህም ማገናዘብ አለብህ አለ። ይሻላል አባ? አዎ ይሻላል። እሱ እስር ቤቱን ይቀመጥ ይበስብስ። አንተ ግን ከዚህ በኋላ እናትህ ጋር ጥሩ ህይወትህን ምራ አለ። ወይኔ እናቴ ግን እናቴ እንደዚህ ሁና ተበድላ ዝም ብዬ ልለፈው ብለህ ነው አለው። በደል እኮ ከፈጣሪ ቢመለስ ነው የሚሻለው። ሰው በሰው በደሉን መመለስ ጥሩ ነው ብዬ አላስብም አሉ አባባ። በዚህን ጊዜ እንግዲህ አቶ ገዚ የመጨረሻ እንትናቸው ደረሰ። ምንም መረጃም ሆነ ፋይል የሌላቸው ገንዘባቸውንም ያጡ። አሁን ክርክሩ እንግዲህ እና አለሜ የሚሆነው ከነ ቤቲ ጋራ ነው። ቤቲ ጋር ያለው ገንዘብ አሳሳቢ ነገር ነው። ቀጣይ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን።